አሁን ወደ ሌሎች ሰዎች ከመሄዳችን በፊት ሰላም እንበልና አንድ ዲስክሌመር አድርጌ ወደ እርሶ መለሳለሁኝ። አጀንዳውን በሚመለከት ስፔሲፊክሊ አጀንዳውም ላይ ዳልቪን እንዲያደርጉና እንዲነኩልኝ ስለምፈልግ እዛ ላይ እንወያያለን። ዶክተር ፈቲ ኔትወርክ የተከበሩ ዶክተር ፈቲ ኔትወርክ ያስቸግራቸዋል። ሌሎችም እንደዚሁ ብዙዎች ፊልድ ላይ እንቅስቃሴ ላይ ያሉበት ሁኔታ ስለሆነና እሱን እንረዳለን። እንግዳችንም መጥተዋል። ሌሎችም እንግዶች እየመጡ ነው ያሉት። እስቲ እዚህ ውስጥ የምትገኙ ሰላም እንበላችሁና ከዛ በኋላ ወደ ዶክተር ፈቲ ተመልሼ እመጣለሁኝ። ታች ላላችሁ ሰዎች እኔ ፒክቸሩን እንደዚህ ያደረኩላችሁ በእኔ በኩል ያለውን ምስል በመደጋገም ከተጫናችሁት በጥራት ድምጽ እንዲደርስ ያደርጋልና ታፕታፕ የምንለው ማለት ነው በቲክታክ ቋንቋ። እሱን ታፕታፕ አድርጉ፣ ሼር አድርጉ፣ ሌሎች ሰዎች መጥተው መታደም እንዲችሉ ማዳመጥ እንዲችሉ። ይሄ እድል ነው። የተከበሩ የህዝብ ተወካዮች፣ እኛ እንግዲህ ራሳችንን በተቆርቋሪነት መተንን እንሟገታለን። እዚህ ያሉት ደግሞ በስራው ላይ በቀጥታ የሚሳተፉ ህዝብንም መንግስትንም ወክለው ጤና ይስጥልኝ። አቶ ዳይ እንደምን አላችሁ? እግዚአብሔር ይመስገን። ዌልካም ቴንክ ዩ። አቶ ዮዳይ ራሳቸውን አስተዋውቀው ከዛ በኋላ ወይም ሰላም ብለው ህዝቡን ወደ የተከበሩ ኢሳቦሩ፣ የተከበሩ አቶ ሞጋ፣ ከዛ የተከበሩ ሰሚራ ሰላም ትሉንና ከዛ በኋላ ሀሳባችሁን ወደ መቀበል ከአምባሳደር ዲና ጀምራለሁኝ። ታች ላሉ ሰዎች ዲስክሌመር እየሰጠሁኝ ነው። ታፕታፕ ኮፒ ሊንክ አድርጉ። አግባብነት የሌለውን አስተያየቶች ከታች የምትጽፉ ከሆነ ሞዴሬተሮቹ በጣም ሻርፕ ናቸው። የመናገር መብታችሁን ታጣላችሁ። ጥያቄዎቻችሁን የማቅረብ እድልና ሚውት ስለሚያደርጓችሁ በተለመደ በኢትዮጵያዊ ጨዋነት እዚህ ቤትም የምታውቁ ከሆነ እዚህ እኔ ሩም ውስጥ ላይቭ እንደዛ ነውና ጥያቄዎች ማቅረብ ትችላላችሁ እና ያሉ ጥያቄዎች ኮንሰርኖችን ኢንቴግሬት እናደርጋለን የመጨረሻው ሀፍ ላይ። አሁን ግን የተከበሩ እንግዶቻችንን አስተያየት የምንሰማበት ጊዜ ነው። በአጭሩ ሰላም በሉልና ሰላም ተባብለን ከዛ በኋላ ተመልሼ ወደ አጀንዳው ዳልቬን እንዲያደርጉ ወደ ተከበሩ አምባሳደር ዲና ሙፍቲ መለሳለሁ። ከአቶ ዮዳይ ጀምር። እሺ፣ ቴንክ ዩ በጣም አቶ አያና። እዚህ አብራችሁኝ ያላችሁ የተከበሩ አምባሳደር ዲና፣ የተከበሩ ኢሳቦሩ፣ እንግዲህ እዚህ በመገኘቴ በቅድሚያ በጣም ደስታ ይሰማኛል። ቲክቶክ ላይ ለህዝብ ቅርብ በሆነ መልክ መገናኘታችን ዶክተር ፈቲ የጀመረው ኢኒሺዬቲቭ የተከበራችሁ ምክር ቤት አባላቶችን በጣም እናደንቃችሁ። ሀገራችሁን ስትወክሉ ስትደክሙ ስትለፉ ለምትኖሩ ባልደረቦቻችን እዚህ አብሬያችሁ መገኘቴ በጣም ከፍተኛ ደስታ ይሰማኛል። በቀጣይ ያው ለሀሳብ ስጠየቅ ገብቼ የተወሰነ ነገር ብል ደስ ይለኛል። አዎ በእርግጠኝነት እንመለሳለን። የተከበሩ ኢሳቦሩ አይ ቲንክ የተከበሩ ኢሳቦሩ ኔትወርክ ማይካቸውን መክፈት ላይ ትንሽ እንትን እያላቸው ሊሆን ይችላል። የተከበሩ አቶ ሞጋ እሺ፣ ሰላም ዋላችሁ። ይሰማል። በጣም እናመሰግናለን። የተከበሩ ይሰማል። እሺ፣ እናመሰግናለን። የተከበሩ እናመሰግናለሁ። ይሰማል። ሰምተናል። አይ ቲንክ ዲሌይ አድርጎ ነው የሚደርሰው፣ ድምጻችን አርፍዶ ነው የሚደርሰው እሳቸው ጋር ከኔትወርክ ጋር የተያያዘ ነው። እዚህ ውስጥ ያላችሁ ሰዎች ታፕታፕ አድርጉ። ይሰማል። የተከበሩ ኢሳቦሩ ይሰማል ድምጽ ትንሽ ኔትወርኩ እየተናገረ ያለው ማን ነው? ቀጥሎ። የሆነ ሰው ስለሆኑ ዛሬ እሳቸውንም እዚህ እንትን ላይ ማግኘቴ ደስ ብሎኛል። ሁላችሁንም አምባሳደር ዲናን ብዙ ትምህርት እየሰጡን ስለሆነ እንደ አቶ አያናም
በጣም ጥሩ ነገር ትምህርት እየሰጣችሁ ስለሆነ እኔም በጣም ደስ ብሎኛል ለማለት ነው። አመሰግናለሁ። በጣም እናመሰግናለን። የተከበሩ ሰሚራ አመሰግናለሁ አቶ አያና እንዲሁ ፓርላማ አባሎች ሁላችሁንም ያው ባልደረቦቼ በሳምንታዊ ፕሮግራማችን ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጣችሁ ላለኝ የሚፈቀድልኝ ከሆነ ስለ ድባቡ እኔም ትንሽ የሆነ ነገር ጨመር ባረግ ደስ ይለኛል። አቶ አያና እሺ፣ የተከበሩ ሰሚራ ፕሊዝ ቀጥሉ። የዘንድሮ ፓርላማ ያው ሁሉም የየራሱ የሆኑ መለያዎች ቢኖሩትም የዘንድሮ ፓርላማ ትንሽ ድባቡ በጣም የሚያስደስት ተስፋ የሚጭርና በጣም ደስ የሚል ነበርና ይሄም ከምን አንፃር ነው ታስታውሱ እንደሆነ ለረፍት በፊት ከረፍት ይሄ ፓርላማ ከረፍት ብዙ የኢትዮጵያ ተስፋዎችን የብስራት ይዘን የምንመጣበት እንደሆነ ብለው ቃል ገብተው ነበር። ከክቡር ሚኒስትሩ ጋር ጠቅላይ ሚኒስትሩ ጋር የተለያየ ነው ማለት ነው። በቃላቸው መሰረት ህዳሴ ግድብን አስመርቀው እንዲሁም የጋዝ ፕሮጀክታችን የመጀመሪያውን አስጨርሰው ሁለተኛውን ዙር አስጀምረው እንዲሁም ትልቁ የሀገራችን ችግር የሆነውን የማዳበሪያ ፋብሪካ መሰረት ውል ተዋውለው የመጡበት ስለነበረ በጣም በከፍተኛ የተስፋና የማደግ ስሜት ነበር የዘንድሮ ፓርላማና እንዲሁም ትልቁ የረጅም ጊዜ ጥያቄያችን እኛም በተደጋጋሚ በዚህ ፕሮግራማችን የምናቀርበው ስለ ባህር በር ጋር ተያይዞ በግልጽ የሆነውን እንደ መንግስት ያለውን አቋም ያስቀመጡበት እና ጥሩ ተስፋዎችን የታዩበት ስለነበር ከወትሮ ፓርላማ ይልቅ በጣም ደስ የሚልና ሁላችንም የልጆቻችንን ተስፋ ጨብጠን የገባንበት ነው ለማለት ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ የተከበሩ ሰሚራ። አሁን በመሐከላችን ሌላም የህዝብ ተወካዮች አባል አሉ። የተከበሩ ከዲጃ እንደዚሁ ሰላም ይበሉና ከዛ ወደ ተከበሩ አምባሳደር ዲና ሙፍቲ ሄዳለሁ። ይሰማል? የተከበሩ ከዲጃ እንደምን አመሻችሁ? ይሰማል? ሰላም፣ ደህና አምሽተናል። እንዴት ነው? ደህና አልሐምዱሊላህ። እንኳን ተገናኘን። በጣም ደስ ብሎኛል ስለተገናኘን። ኢንሻአላህ ያው አለውኝ በሚሰጠን ኢሹ ሐሳብ ለመስጠት ዝግጁ ነኝ። በጣም ጥሩ። እኛም ደስ ብሎናል ጆይን ስላደረጉን። አሁን ቀጥታ ወደ ተከበሩ አምባሳደር ዲና ሙፍቲ ሄዳለሁኝ። በተነሳው ሐሳብ ላይ በተለይ ከዲፕሎማሲ ጋር ተያይዞ ትኩረት እንዲያደርጉልኝ የምፈልገው ከዲፕሎማሲ ጋር ተያይዞ የውጭ አካላትን አንዳንዶቹን ስም ጠርተዋል እንደ ምሳሌነት እንጂ እነሱ ላይ የተወሰነ አይደለም እና አሜሪካን ሌሎችንም ጠርተዋል እና ክቡር ጠቅላይ ሚኒስትር እነኚህ ሀገራት ወይም ሌላም በመሃል ይሄንን ጉዳይ ሊያሸማግል ሊያደራድር የሚፈልግ አካል ካለ ፍቃደኝነቱ እንዳለ ተናግረዋል እና ይሄ የሚያሳየው በሰላማዊና በዲፕሎማቲክ መንገድ ለመፍታት ያለውን ትዕግስትና ቁርጠኝነት ነው ብዬ አምናለሁ እና በዚህ ላይም በተጨማሪም ከባህር በር ጋር ተያይዘው የተነሱ ጉዳዮች ላይ የጠቅላይ ሚኒስትሩን ማብራሪያ ያዩበትን መንገድ ያጋሩ። በጣም አመሰግናለሁ። እኔም እንደ ሌሎቻችሁ የተከበሩ የምክር ቤት ወዳጆቼን የተከበሩ ኢሳቦሩ፣ የተከበሩ ዮዳሄ፣ የተከበሩ ሰሚራ፣ ከዲጃ፣ የተከበራችሁ ሌሎች እዚህ መድረክ ላይ ቀረባችሁትን እንደምን አመሻችሁ እንዴት ናችሁ ማለት ፈልጋለሁ። የቀረበውን ጉዳይ በተመለከተ በእውነት የነበረው ዳራ የህዝብ ተወካዮች ምክር ቤት መክፈቻ ላይ እጅግ በጣም ደማቅ ነው። ቅድም በክብርት የምክር ቤት አባል እንደተነሳው ከህዳሴ ግድብ ፕሮጀክት ፍጻሜ በተጨማሪ ሌሎች ታላላቅ ብሔራዊ ፕሮጀክቶች ለምሳሌ የማዳበሪያ ፕሮጀክት፣ የጋዝ ፕሮጀክት፣
የኒውክሌር ፕሮጀክት የመሳሰሉት ነገሮች የታቀዱበትና ኢትዮጵያ እውነትም የማንሰራራት ሂደት ላይ የደረሰችበት ሁኔታ መሆኑን በደንብ ማየት ማስታወስ ይቻላል። ከዲፕሎማሲ አንጻር በዋናነት ከባህር በር አንጻር የቀረበውን ሁኔታ በተመለከተ በክቡር ጠቅላይ ሚኒስትራችን ኢትዮጵያ ለምን የባህር በር እንደሚያስፈልጋት በግልጽ ነው ያስቀመጡት። ታሪካዊ ምክንያቶች፣ አስገዳጅ ምክንያቶችን፣ ኢኮኖሚ አስገዳጅ ምክንያቶችን፣ መልክዓ ምድራዊ አስገዳጅ ምክንያቶችን በደንብ ነው ያስቀመጡት። ከታሪክ አንጻር ኢትዮጵያ የባህር በር ተጠቃሚ የነበረችበት ረዥም ዘመን እንደነበር እና እዛው ባህር ላይ በተለይ ቀይ ባህር አካባቢ ያለች ሀገር መሆኗን ከመልክዓ ምድርም አንጻር አቀማመጥም አንጻር 60 ኪሎ ሜትር ነው ከባህር በር ርቀት ያላት። ይሄም አንድ አስገዳጅ ሁኔታ እንደሚፈጥር በኢኮኖሚ ረገድ ደግሞ በህዝብ ብዛት ከፍተኛ ህዝብ ብዛት ያላት የባህር በር የሌላት ሀገር ከመሆኗም ጋር የኢኮኖሚ እድገቷ እጅግ በጣም እያደገ በሄደ ቁጥር የኢምፖርት ኤክስፖርት ፍላጎት እየጨመረ ስለሚሄድ የባህር በርን አስፈላጊነት በደንብ ነበር ያሳዩት። በአንድ በተወሰነ እጅግ በጣም አላስፈላጊ አሰቃቂ በሆነ ድንገተኛ በሆነ ሁኔታ ባልተገለጸ ሁኔታ የባህር በር ማጣቷንም በማስረጃ ነው የገለጹት። አመራራቸው ደግሞ የባህር በርን ጉዳይ ገና ከጅምሩ ጀምሮ ጥረት ሲያደርግ እንደነበረው ከኤርትራ ጋር የነበረን ልዩነት እንደተወገደ የባህር በር አጀንዳ ማዕከላዊ ጉዳይ እንደነበር፣ የአሰብ ጉዳይ ማዕከላዊ እንደነበር እዛም ኤርትራ ሄደው ኤርትራን በሚነጋገሩበት ወቅት አሰብን በጎበኙበት ወቅት ይሄ የአሰብ ጉዳይ አክሰሱ ጉዳይ በጣም ማዕከላዊ ነገር እንደነበረ በዛም ላይ ደግሞ ከሞላ ጎደል ከሌላው ወገን ጥሩ ጌስቸር ተገኝቶ እንደነበርና ይሄ ደግሞ ባልታወቀ ሁኔታ ድንገት መታጠፉን በደንብ ነው የገለጹት። በኢንፍራስትራክቸር ደግሞ ወደዚህ ባህር በር ለመተሳሰር የተደረጉ ጥረቶች እንዴት እንደከሸፉን በደንብ ነበር የገለጹት። በእውነት ኢትዮጵያ ከታሪክም አንጻር ከመልክዓ ምድርም አንጻር ከኢኮኖሚ ፍላጎትም ከህዝብ ፍላጎትም አንጻር የባህር በር አስፈላጊነትን በደንብ ነበረ ያስቀመጡት። በመሰረቱ በዚህ መድረክ ላይ በህዝብ ተወካዮች ምክር ቤት መድረክ ላይ የሁሉም ኤምባሲዎች ተወካዮች አምባሳደሮች በብዛት ስለነበሩ በቀጥታ ደግሞ የመንግስታቸው ተወካዮች ስለሆኑ ለእነሱ መልእክት ተላልፏል። የባህር በርን ኢትዮጵያ ሪያላይዝ ማድረግ የምትፈልገው ሰላማዊ በሆነ መንገድ፣ ዲፕሎማሲያዊ በሆነ መንገድ በሰጥቶ መቀበል መርህ መሰረት መሆኑንም በደንብ ነው የገለጹት። መልእክቱን በግልጽ ነው ያስተላለፉላቸው። ይሄ መልእክት አዲስም ባይሆን ከዚህ በፊትም በተለያዩ መልኮች ሲተላለፍ የቆየም ቢሆን የኤርትራ መንግስት የሚያውቀውም ቢሆን አሁንም ደግሞ በግልጽ የተላለፈበት ሁኔታ ነው የነበረው። በእውነቱ ምንም አኒሞሲቲ እዚህ ጋር ምንም የሌላውን ህዝብ መጉዳት በተለይ የኤርትራ ህዝብ ወዳጅ የኢትዮጵያ ህዝብ ወዳጅ የኢትዮጵያ ህዝብ የቅርብ ህዝብ መሆኑን በደንብ ነበር አስምሮ ያስቀመጡት። ይህም በጣም ተገቢና በትክክል የተቀመጠ ጉዳይ ነው። ይሄ ደግሞ የባህር በር አስፈላጊነትን ሪያላይዝ ማድረግ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮች የባህር በር ላላቸው ሀገሮች ያለውን ጠቀሜታ በደንብ ነበር ያስቀመጡት። የኢትዮጵያ እድገት ከሌሎች ሀገሮች እድገት ጋር የሚተሳሰር መሆኑን የኢትዮጵያ ተጎዳች ማለት ሌሎቹ በግልጽ ሊጎዱ እንደሚችሉ እና ዘ ኦፖዚት እውነት እንደሆነም ነበር በደንብ ክቡር ጠቅላይ ሚኒስትራችን ለህዝብ ተወካዮች ምክር ቤት ያስቀመጡት። ለህዝብ ተወካዮች ምክር ቤት ብቻም ሳይሆን ይህን ጉዳይ ለወዳጅ ሀገሮች አምባሳደሮች፣ ለሌሎች አምባሳደሮች በደንብ ገልጸውታል ማለት ነው። አቤት አይ ሌላ ድምፅ ማይኮች ሲከፍ በደንብ ግልጽ ነው። አንዳንድ ጊዜ ድምፅ ሲገባ ነው። እኔ አይደለሁም። ቀጥሉ። እና እነዚህ ነገሮች ናቸው እንግዲህ ምንድነው አሁን በዋናነት ኢትዮጵያ የባህር በር ፍላጎት የሚሳካበት አውድ ነው እየታየ ያለው። ምክንያቱም የሚሆንበት ምክንያቱ አንደኛ
በዚህ ደረጃ በይሄን ሳይዝ ያለው ትልቅ ሀገር እዚህ ባህር በር አካባቢ እያለ ከዚህ ባህር በር ሊታገድ አይገባም። ይሄን የማገድ ደንብም ህግም የለም። የተባበሩት መንግስታት ድርጅት የ1982 ዓመተ ምህረት ህግም የባህር በር የሌላቸው ሀገሮች የባህር በር አክሰስ እንዲያገኙ በደንብ ነው የሚፈቅደው። የባህር በር ያላቸው ሀገሮች ደግሞ የባህር በር የሌላቸውን ሀገሮች መከልከል እንደማይችሉ ነው በደንብ በግልጽ የሚያስቀምጠው እና ከዚህ አንጻር ይሄ አጀንዳ ጊዜው የመጣለት ወቅታዊ አጀንዳ ነው። መተግበርም ያለበት አጀንዳ ነው። ከኢትዮጵያ ህልውና ጋር፣ ከኢትዮጵያ እድገት ጋር፣ ከኢትዮጵያ ብልጽግና ጋር በደንብ የተሳሰረ አጀንዳ ነው። እንደ ህዳሴ ግድብ በወቅቱ በህዝቦች ርብርብ፣ በሌሎች ወዳጆች ድጋፍ እንደተሳካ ሁሉ ይሄም ቢሆን በዚህ ዲፕሎማሲያዊ እንቅስቃሴ፣ በፖለቲካ እንቅስቃሴ እና በማህበራዊ እንቅስቃሴ፣ በኢኮኖሚ እንቅስቃሴ የሚሳካበት እድሉ በጣም ከፍተኛ መሆኑን ነው መረዳትና መገንዘብ የሚያስፈልገው። እንግዲህ የህዝብ ተወካዮች ምክር ቤትም እንደ ህዝብ ተወካዮች ይህንን የህዝብ ፍላጎት ለህዝብ በደንብ የመግለጽ ህዝቡ ደግሞ ይህን ይዞ እንዲንቀሳቀስ የማድረግ ኢትዮጵያኖች እና ትውልደ ኢትዮጵያን በውጭ ያሉትም ጭምር እንደናንተ ውጭ ያሉት በዚህ አጀንዳ ከኢትዮጵያ ጎን አንድ ጊዜ አምባሳደር ዲና ድምፅ ካለ አምባሳደር ዲና ጠቅላይ ሚኒስትሩ በተለይ በመጨረሻ ንግግራቸው ስለ ኤርትራ ጋር በተያያዘ 4 ቁልፍ ጉዳዮችን አንስተው ነበር። ሌሎቻችሁም ሪፍሌክት እንድታደርጉበት የምፈልገው ቁልፍ ከተናገሯቸው ውስጥ 4ቱን ብቻ ነው ማነሳው። አንደኛው ከኤርትራ ጋር ወደቡን ለማልማት በተለይ ሚሊኒየም አዳራሽ ላይም እንደዛ ንግግር ያደረጉበት ሚዲያ ላይ አይተናል። ወደቡን ለማልማት እና በጋራ ተጠቃሚነት በጋራ ለመስራት ሁለቱን ኤምባሲዎች አክቲቭ አድርገው የኖቤል ሽልማትም አግኝተው ክቡር ጠቅላይ ሚኒስትር ከዛ ምክር ቤቱ ላይ ንግግር ያደረጉት ነው ተነጋግረው ከሶስተኛ ወዳጅ ሀገር ጋር እርዳታና እገዛ ትብብር አግኝተው ወደቡን ለማልማት መምራት የለም ምናምን ሲሉ ጄኔሬተርን አምጥተው ምን ብለው ከዛ በኋላ ባልታወቀ ምክንያት የኤርትራ መንግስት አቆመው ይህንን የአሰብን ወደብ ማልማት። ይህንን አንስተዋል። አንደኛ ይሄ ነው በጣም በሚያሳዝን ሁኔታ። ሁለተኛ የፕሪቶሪያ ስምምነት ሲፈጸም የፕሪቶሪያ ስምምነት በመፈጸሙ የኤርትራ መንግስት እንዳኮረፈ እንደ ሱዳኖቹ ጀነራሎቹ እርስ በራስ እየተዋጋን ኢትዮጵያ ተዳክማ በእርስ በራስ ግጭት ውስጥ እንድትገባ የሚያሳይ ፍላጎት ነው። በላይ እንግዲህ የለም የግጭት አዙሪት ውስጥ ኢትዮጵያ እንድትገባ ነው። ይህንንም 2 ሶስተኛ ባህር በር እንዘጋብን የተደረገው ትክክል አይደለም አሉ። አጣን የትኛው የመንግስት አካል ይህንን እንደፈረመና በኢትዮጵያ ላይ የባህር በሩ እንዲዘጋ በተለይ የአሰብ ግዛትን ወደቡን ጨምሮ ማለት ነው እንድናጣ የተደረገበት አግባብ ህጋዊና ተቀባይነት የሌለው ህጋዊና ተቀባይነት ያለው መሰረት የለውም። ህጋዊ ሰነድ ፈልገው እንዳጡ ተናግረዋል ክቡር ጠቅላይ ሚኒስትሩ። የትኛው መንግስት አካል ነው ይህንን የወሰነው ብለው ስለዚህ ይሄ ኢፍትሃዊ እንደሆነ ከእንደገና ደግሞ በመጨረሻ ማለት 4ኛ በተከበረው ምክር ቤት ፊት አገሮች እንዲያሸማግሉን ጥሪ አቅርበዋል። ለአውሮፓ መንግስት በተደጋጋሚ ይህን ጥሪ አቅርበናል። አሜሪካ፣ ቻይና ብሎ ሀገራት ስም ጠርተው አሸማግሉን። በተለይ ይሄ 4ኛው ላይ አምባሳደር፣ ሌሎች ላይም አንተ እርሶ በተመቾት ሪፍሌክት ያርጉ። ይህንን ጥሪ ተከትሎ ከሀገራት ምንድን ነው የምንጠብቀው? ከዚህ ሀገራት ይህንን ኢፍትሃዊ የሆነውን በተከበረው ምክር ቤት ፊት ፎርማሊ አሸማግሉን። አሁን በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ከነዚህ ወዳጅ ሀገራት ምን ይጠበቃል? የተከበሩ አምባሳደርና ሙፍቲ፣ ይሄ እንግዲህ እርሶም የተከበሩ አምባሳደር ዲና የሚያስታውሱት ነጥብ ካለ ይሄ ነገር ምንድን ነው? ክቡር ጠቅላይ ሚኒስትር ኢትዮጵያ ማስተላለፍ ይሄን ቢያነሱልኝ አመሰግናለሁ። በጣም ትልቅ ነገር ነው። የተከበሩ ዶክተር ፈቲያ ያነሷቸው ትላልቅ ነጥቦች ክቡር ጠቅላይ ሚኒስትራችንም በቀደም ፓርላማ መክፈቻ ላይ ያነሱትን ነው በደንብ ነው ያብራሩት። በእርግጥ ይሄንን ጉዳይ ኢትዮጵያ ከጅምሩ ጀምሮ በተለይ ከኤርትራ ጋር ያለው ልዩነት በተቀዛቀዘበትና ወዳጅነት መፈጠር በጀመረበት ወቅት የአሰብ ጉዳይ ማዕከላዊ ጉዳይ እንደሆነ
ይህም በነገራችን ላይ ክቡር ጠቅላይ ሚኒስትራችንም ካሉትም ጋር የኤርትራው ፕሬዝደንት ጭምር አልፎ አልፎ በተዘዋዋሪ መንገድ አሰብን እኮ ምን አለ ኢትዮጵያን ብትጠቀም የሚል ነገር ወዲህ ወዲያ የሚሉት ነገር አለ። ነገር ግን ባለመታደል አንፎርቹኔትሊ ኢትዮጵያ ወደዛ አካባቢ ግንባታ ስትጀምር፣ መንገዱን መጥረግ ስትጀምር፣ አንዳንድ ስራዎችን ስትጀምር ይሄን ማቆማቸው በጣም አሳዛኝ ነው የሚሆነው። በእርግጥ ይሄ ተንኮል ነው። ኢትዮጵያን ለማዳከም፣ ኢትዮጵያ እንዳትሻሻል፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳታንሰራራ እንደ ተንኮል ነው መወሰድ የሚገባው የሚል ነገር አለ። እነዚህ ጥሪ የሚደረግ በተለይ በዲፕሎማሲው መስክ አሁን መሰራት ያለበት ነገር ወዳጅ ሀገሮች ከዚህ ቀደምም በዚህ ደረጃ የረዱበት ሁኔታ አለ። በህዳሴ ግድብ ላይ ረድተውናል። ለምሳሌ ያህል የህዳሴ ግድብን በሂደት በመቃወም ግብጾች በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ ያደረጉትን እንቅስቃሴ ለማክሸፍ የረዱን ትላልቅ ሀገሮች አሉ። ምስጋና ይገባል። እዛ ላይ ካፒታላይዝ ማድረግ ያስፈልጋል። ያን ልምድ ይዘን አሁንም በዚህ በቀይ ባህር ጉዳይ ላይ በተለይ በዚህ በባህር በር ጉዳይ ላይ መስራት የሚያስፈልግ ይመስለኛል። በዚሁ በህዳሴ ግድብ የተገኙት ሙከራዎች፣ የተገኙት ስኬቶች አሁን ለባህር በርም ልንጠቀምባቸው የሚገቡን ነው የሚሆኑት። በዛ ጉዳይ በዛ ብሔራዊ አጀንዳ የረዱን ወገኖች ዛሬም ሊረዱን ይገባሉ። በዛ ደረጃ አመስግነን ለነበረው ፕሮጀክት ስለረዱን፣ ይህም ደግሞ አንድ ትልቅ ብሔራዊ ፕሮጀክት ስለሆነ የኢትዮጵያ እድገት ከባህር በር ጋር የተቆራኘ መሆኑን፣ የባህር በር አስፈላጊነት በፍጹም መሰረታዊ መሆኑን በማስረዳት እነዚህ የተለያዩ ወገኖች እንዲረዱን የማድረግ ስራ መሰራት አለበት። እንግዲህ ይህን ስራ በዋናነት ከሀገር ቤት ነው መጀመር የሚያስፈልገው። በውስጥ በሀገር ደረጃ ህዝባችን ግንዛቤ መያዝ አለበት በዚህ ጉዳይ ላይ። ይሄ ጉዳይ ብሔራዊ ጉዳይ መሆኑን፣ በዚህ ጉዳይ ላይ በፍጹም የተለየ ዓላማ ሊኖር እንደማይችል፣ ይህን ጉዳይ አጣሞ ማቅረብ የኢትዮጵያን ብሔራዊ ጥቅም መዋጋት፣ የኢትዮጵያን ብሔራዊ ጥቅም መጉዳት መሆኑን ያለማወላወል ግልጽ በሆነ ቋንቋ ለህብረተሰቡ የማስረዳትና ህብረተሰባችንን በዚህ ደረጃ የማንቀሳቀሱ ስራ በውስጥ ይጠበቅብናል። ይሄ በውስጥ የሚሰራ ስራ ሆኖ በውጭው ግን የተለያዩ ወገኖችን አገሮችን በዋናነት በተለይ ቀይ ባህር አካባቢ ያሉትን ሀገሮች ይመለከታል። ከዛም አልፎ በአውሮፓ በአሜሪካ ያሉትን ሌሎች ወገኖችንም በዚህ ጉዳይ ላይ ግንዛቤ እንዲኖራቸው ኢትዮጵያ ይህን በደንብ ያውቁታል፣ ይረዱታል። ከዚህ በፊትም ኢትዮጵያ ይህን ደግሞ አግባብ ባልሆነ መንገድ በውዥንብር እንዳጣች ያስታውሳሉ። ምናልባትም የኢትዮጵያን መዳከም የሚፈልጉ ወገኖች ያሉትን ያህል በዛው ልክ ደግሞ የኢትዮጵያን እድገት ሊፈልጉ የሚችሉ ቀና የሆኑ ሀገሮች ይኖራሉ። እዛ አካባቢ ስራ መሰራት አለበት። እዛ አካባቢ እንቅስቃሴ መደረግ አለበት። የዲፕሎማሲ ስራ በስፋት ነው መንቀሳቀስ የሚያስፈልገው። ከጎረቤት ጀምሮ ከኢጋድ ጀምሮ የተከበሩ አምባሳደር ዲና እዚህ ጋር ላስታውሶት፣ ባለፈው ከሶማሌላንድ ጋር በተፈጠረው አለመግባባት የአንካራው ዲክላሬሽን ካስታወሱ ቱርክ ገብታ በሁለቱ መካከል ያለውን ሁኔታ ያረገበችበት ሁኔታ ነበር። አሁንም እንደዚህ አይነት ነገር ከተለያዩ ሀገራት ኤክስፔክት እናደርጋለን ማለት ነው። በኤርትራ በኩልስ ዊሊንግነስ ይኖራል ብለው ያስባሉ? በኤርትራ በኩል ዊሊንግነስ ይኖራል ብለው ያስባሉ? ዴፊኒትሊ ምንድነው እንግዲህ ዲፕሎማሲ በብሔራዊ ጥቅም ነው ቋሚ እንጂ ብሔራዊ ወዳጅም ብሔራዊ ጠላትም ቋሚ ጠላትም ቋሚ ወዳጅም የለም። ይህን ጉዳይ የኤርትራ ወገኖችም የኤርትራ ህዝብም የኤርትራ ኢሊትም የኤርትራ ገዢ መደብ ጭምር ተረድቶት የለም የኢትዮጵያ ጥቅም የኔም ጥቅም ነው፣ ኢትዮጵያ የባህር በር የግድ ያስፈልጋታል፣ ይህ የማይቀር ጉዳይ ነው ብሎ ከተገነዘበ ይህን ጉዳይ ከተቀበለ እሰየው። እዛም ይህንን መልእክት ማስተላለፍን ይጠይቃል። ይህን መልእክት በማን በኩል? በወዳጆቹ በኩል። ይህን መልእክት በአረብ ሊግ በተለይ ቀይ ባህር አካባቢ ባሉት ሀገሮች ለምሳሌ አንፎርቹኔትሊ ከዚህ ቀደም የሬድ ሲ ካውንስል የሚባለው ተቋም አለ፣ ቀይ ባህር አካባቢ የሚደረገውን እንቅስቃሴ የሚከታተል። እነዚህ አብዛኞቹ ቀይ ባህር አካባቢ ቅርበት ያላቸው ሀገሮች ናቸው እዛ አካባቢ ያሉት። ኢትዮጵያ እዚህ አካባቢ አባል እንዳትሆን
በተንኮል የተከለከለችበት ሁኔታ አለ። የተንኮሉ መነሻም ከዚህ ከአባይ ወንዝ ጋር የተያዘ መሆኑ በደንብ ይታወቃል። ይሄ ቀጥሏል። ለእንዴ የሚገርም ነው እኮ የተከበሩ ዶክተር ፈቲ እዚሁ ጎረቤት ሀገር ጅቡቲ ውስጥ ከመዓት ሺህ ማይልስ ርቀት መጥተው የወታደራዊ ተቋም ያቋቋሙ ሀገሮች እንዳሉ እየታወቀ ስለነዚህ ሀገሮች ምንም የማይሉ ወገኖች ኢትዮጵያን እዚሁ ደጅ ያለችን ሀገር እዚህ አካባቢ የባህር በር እንዳይኖራትና እዚህ አካባቢ የባህር ኃይል እንዳታንቀሳቀስ እንዳትጠናከር መፈለግ ከተንኮል ውጭ ምን ሊሆን ይችላል? ስለዚህ በተቻለ መጠን ወዳጆች እንዳሉ ጠላቶች ያሉትን ያህል ከግምት በማስገባት ወዳጆች ላይ ስራ መሰራት አለበት። እነዚህ የኢትዮጵያን ብሔራዊ ጥቅም የሚቀናቀኑ ኃይሎች ደግሞ እንዲሸነፉ በዲፕሎማሲው መስክ እንዲሸነፉ ማድረግ ነው። በህዳሴ ግድብ ላይ በጸጥታ ጥበቃ ምክር ቤት ላይ እንደተሸነፉ በሌሎች መድረኮች እንደተሸነፉ ይሄ በዚህም በዚህ በባህር በርም ጉዳይ ሌላ ሽንፈት እንዲገጥማቸውና የባህር በርን የማሳካቱ ስራ በጥንካሬ ሊገፋበት ይገባል። ህዝባችን ከተባበረ በብሔራዊ ጥቅም ዙሪያ አንድ ከሆነ ደግሞም አንድ መሆንም አለበት። አንዳንዴ እዛ ጋ የተከበሩ ዶክተር ሌሎች መሳሪያ ተጠቃሚ የሚሆኑ ወገኖችም ደግሞ እንደ ወገን ቀርበው ተቆርቋሪ መስለው የሚቀርቡበት ሁኔታ አለ። ይህን ማፍረስ ይጠይቃል። ይህንን መቋቋም ይጠይቃል። ይህም በምንድነው መቋቋም የሚቻለው? በአንድነት፣ በጽናት፣ በአጠቃላይ የኢትዮጵያን አጀንዳ ከፍ አድርጎ በማውለብለብና የባህር በር ጉዳይም ከኢትዮጵያ ህልውና ጋር ከኢትዮጵያ እድገት ጋር የተያዘ መሆኑን በደንብ ማስረገጥ፣ ይህን በማረጋገጥ ስራ መሰራት አለበት የሚል አስተያየት ነው ያለኝ። በዚህ ደረጃ ከተንቀሳቀስ ከሰራን ሆፕፉሊ ይህን ጉዳይ የማናሳካበት ምንም ምክንያት እንደሌለ እርግጠኛ ነኝ። እናሳካልን ብዬ አስባለሁ። የተከበሩ ዶክተር በጣም እናመሰግናለን። የተከበሩ አምባሳደር ዲና ሙፍቲ፣ ዶክተር ፈቲም ዲቴሉ እንደዚህ በደንብ ያው ኮሆስት ጠንከር ያሉ ኮሆስት ነው። ኖርማሊ ዶክተር ፈቲ ናቸው ይሄን ኢኒሺቲቭ ወስደው። የተከበሩ ዶክተር ፈቲ በራሳቸው የቲክታክ አካውንት ነው፣ እኔ ገዛ ነው የማደርገው፣ ፋሲሊቴሽን ላይ ነው የምሰራው ማለት ነው። በተቻለኝ መጠን በሀሳብም የምችለውን ያህል እሳተፋለሁ። እዚህ ላይ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የህዝብን ሰርቭ የምታደርጉ በመንግስት ውስጥ ያላችሁ ሰዎች፣ ሌጅስሌቲቭ ብራንች ውስጥ ያላችሁ ሰዎች ያለውኝ የተከበሩ ሳዲቅ አደም ጆይን አድርገውናል። የተከበሩ ኢሳቦሩ፣ የተከበሩ ሞጋ፣ የተከበሩ ከዲጃ፣ የተከበሩ ሰሚራ፣ የተከበሩ ዶክተር ፈቲ እንዲሁም የተከበሩ ዮዳሄ አሉና አሁን ቀጥታ ወደ እነሱ ነው የሚሄደው። ከዛ በፊት ግን ከታች ያላችሁ ሰዎች ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ነው እያየው ነው። ከ105,000 በላይ ላይክ አድርጋችኋል። ወደ 2200 ሼሮች አሉ። ሼር አድርጉ፣ ሌሎች ሰዎች መጥተው እንዲሳተፉ። በተቻላችሁ መጠን አንደበትንና ብዕርን መግዛት የትልቅነት ምልክት ነውና ጥያቄዎቻችሁን ጨዋነት በተሞላበት መንገድ አቅርቡ። ከዛ የጎደለ ነገር ካለ ያው እንደቀደም እንደነገርኳችሁ ሰጥ ያደርጓቸዋል። አያና እዚህ ጋር አንድ ነገር ልጨምርልህና አቶ ዮዳሄም በኋላ ሪፍሌክት ሊያደርጉ ይችላሉ። በተለይ በናሽናል አይዲ በኩል እኛ በራችንን ከፍተን በተለይ ብዙ ሀገራት ናቸው ሆስት የምናረጋቸው። በጥገኝነት ኢትዮጵያ በራውን ከፍታ ጎረቤት ሀገራት ወዳጅ ወንድም እህት ናቸው። በሃይማኖት በደም የተሳሰርንም ብለን ብዙ በኢስት አፍሪካ ትልቁን የስደተኞች የምንይዝ አገር ነን። መክፈቻ ነው የሚሆነው ሴግዌይ ስለሚሆን አቶ ሳዲቅ ይሰማል? ተከበሩ አቶ ሳዲቅ ይሰማል? እሺ ሰምተውታል? የተከበሩ ዶክተር ይሰማል? ሙሉ በሙሉ አልሰማሁትም። እስቲ አሳጥሮ ይድገም። እሺ አቶ ሳዲቅ፣ ክቡር ጠቅላይ ሚኒስትሩ በጣም ቁልፍ የሆኑ መልእክቶችን አስተላልፈዋል። በባህር በር ጉዳይ ላይ ለተከበረው ምክር ቤት ፊትም ለኢትዮጵያ ሕዝብ ይፋ ያደረጉት ለዓለም ሕዝብ ይፋ ያደረጉት በጣም ወሳኝ ቁልፍ የሆኑ ብዙ ነገሮችን ክሊር ያደረጉበት ከኤርትራ ጋር ያለው ሁኔታ ምን እንደሚመስል ግልጽ ያደረጉበት ሁኔታ ነው ያለው። አንዱ ቁልፍ ያነሱት ነገር የኤርትራ መንግስት በኩል በዛ በኩል የሚደረጉ ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር እንዲቆም እንደሚከታተሉ መረጃ እንዳላቸው ማስረጃ እንዳላቸው ይፋ አድርገው ገልጸዋል። አንዱ ይሄ ነው። ሌላ ለዓለም መንግስታት
አሸማግሉን በጠረጴዛ ዙሪያ ቁጭ ብለን እንነጋገር ብለው የሀገራትንም ስም የጠሩበት ሁኔታ አለና ከዚህ በፊት እንደምናስታውሰው የሶማሊያውንም ድርድር በአንካራ ስምምነት በሀገራት አሸማጋይነት ውጥረቶች እንዲረጉ የተደረገበት ሁኔታ አለና ኢትዮጵያ ሁሌም በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ዝግጁ እንደሆነች በተደጋጋሚ ያሳየች ነበር። ከዚህ በፊት የምታደርገው ነበር። አሁንም በይፋ ለዓለም መንግስታት ይህንን ሪኩዌስት አድርገዋል። ክቡር ጠቅላይ ሚኒስትር ከዚህ ከወዳጅ ወይንም ከሌሎች ሀገራት ምንድን ነው የምንጠብቀው? እስቲ በዚህ ላይ አቶ ሳዲቅ ጨርሻለሁ። አመሰግናለሁ ዶክተር ፈቲ። እውነትም እንደገለጽከው ያው በምክር ቤት ውስጥ በርካታ ጉዳዮችን ናቸው ከዚህ አንፃር ጠቅላይ ሚኒስትሩ ያነሱት። መነሻ አድርገውም ያነሱትም ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ለመስጠት ነው የገቡትና ያብራሩት። እንግዲህ የቀይ ባህር ጉዳይ የፋክተሮቹን አብራርቷል። የቀይ ባህር ፋክተር ብለን ልናወራቸው የምንችላቸው አንደኛ ፋክተር ህጋዊነት ነው። ሁለተኛ ፋክተር ታሪካዊ ዳራ ነው። ሶስተኛ ፋክተር መልክዓ ምድራዊ ነው። አራተኛ ፋክተር ኢኮኖሚያዊ ጉዳይ ነው። አራት የቀይ ባህር ፋክተሮች ብለን ልንጠራቸው የምንችላቸውን ጉዳዮች አብራርተው ይህንን ጉዳይ በተለይ ከአሰብ ራስ ገዝ ጋር በተለየ ሁኔታ ተያይዞ ይሄንን ጉዳይ አገር ሆና እንዲትወጣ ከናጠቃላይ የማይመለከተውንም ክፍል አሰብን ጨምሮ ጠቅላላውን ይዞ እንዲወጣ የተወሰነው ውሳኔ ኢፍትሃዊ መሆኑን ኢቭን ባለቤቱ የማይታወቅ መሆኑን ማን እንደወሰነ ተቋም የሌለበት መሆኑን በግልጽ የማይታወቅ ግን ውሳኔው ሞቲቬትድ የሆነው የተዛባ ትርክት ውጤት መሆኑን አብራርተው ነው አሁን አንተ ወደ አመጣው ጥያቄ የተሸጋገረው። በጥቅሉ ስታይ እንግዲህ ይሄ ማለት በርካታ እንድምታዎች አሉት። የዓለም አቀፍ ማህበረሰብ ሰላምን ነው የሚፈልገው፣ ሰላምን ነው የሚሰብከው። የዓለም አቀፍ ማህበረሰብ የተሻለ ግንኙነትን፣ አብሮ ማደግን፣ አብሮ መበልጸግን ነው የሚሰብከው። የዓለም ማህበረሰብ በጋራ ተባብሮ አብሮ መኖርን ነው የሚሰብከው። ስለዚህ በእነዚህ በቀይ ባህር ፋክተሮች ምክንያት ኢፍትሃዊ የሆነ ውሳኔ በኢትዮጵያ ላይ ተወስኗል። ኢፍትሃዊ በተወሰነበት ቦታ ደግሞ ፍጹም የሆነ ሰላምን መጠበቅ አይቻልም ነው ትርጉሙ የገባኝ ነው። ኢፍትሃዊነት ባለበት ኢፍትሃዊ ውሳኔ በተደረገበት ሰላም ሆኖ መኖር አስቸጋሪ ነው የሚሆነው የሚል መልእክት ነው ያስተላለፉት። ለዚህ ደግሞ ይህንን ጉዳይ ወደ ሙሉ ሰላም አብሮ በጋራ ወደ መኖር ሊያመጣ የሚችለው አንደኛውና ዋነኛው የዓለም አቀፍ ማህበረሰብ ግፊት ነው። የዓለም አቀፍ ማህበረሰብ ግፊት ደግሞ ኢትዮጵያንም ኤርትራንም በማቀራረብ በማወያየት እንዲደራደሩ በማድረግ ይህ ጉዳይ ኢፍትሃዊ ውሳኔ የተወሰነበትን ጉዳይ ራክቲፋይ በማድረግ እንዲቀለበስ በማድረግ የተፈጠረው ችግር እንዲፈታ በማድረግ በኩል ከፍተኛ አስተዋጽኦ ሊያደርጉ ይችላሉና የዓለም አቀፍ ማህበረሰብ አገራት፣ ድርጅቶች፣ ተቋማት አደራድረውን ይሄ ጉዳይ መፍትሄ ያገኝ ነው። ይህ በሚደረግበት ጊዜ እንግዲህ ከዚህ በኋላ ከነዚህ አካላት ምንድነው የሚጠበቀው? አንተ ወዳልከው ጉዳይ መምጣት ያስፈልጋል ማለት ነው። ምንድነው የምንጠብቀው? በቅርብ ጊዜ እንግዲህ በርካታ ሲናሪዮዎችን ማስቀመጥ ይቻላል። የኃይል አሰላለፎች ሊመጡ ይችላሉ። ምን አይነት ኃይል አሰላለፍ ሊከሰት ይችላል? ይህ ጉዳይ እውነትም በአፍሪካ ቀንድ
የህልውና ጉዳይ እየሆነ ነውና አገራት አገራት ተባብረው አብሮ መበልጸግና ማደግ ስላለባቸው ይሄ ጉዳይ መፈታት አለባቸው ብለው የሚመጡ አገራትና ተቋማት ይኖራሉ። እነዚህ ደግሞ በፖዚቲቭም በማሰብ እኛም እነዚህ አካላት መተው አሜሪካ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ራሽያ ሊሆኑ ይችላሉ፣ ኢጋድ ሊሆን ይችላል፣ የተባበሩት መንግስታት ሊሆኑ ይችላሉ፣ የጸጥታው ምክር ቤት ሊሆኑ ይችላሉ። እነዚህ አቀራርበውን ይህ ጉዳይ ምላሽ እንዲያገኝ ያስችላሉና እኔ ጥሩ ሜሴጅ ነው፣ ጥሩ መልእክት ነው ለዓለም አቀፉ ማህበረሰብ ጠቅላይ ሚኒስትሩ ያቀረቡት የሚል አስተያየት ነው ያለኝ። ተመልሼ እመጣለሁ። ለጊዜው እዚህ ላይ ላብቃ። እናመሰግናለን። የተከበሩ አቶ ሳዲቅ